ሄሎ ሄሎ፣ ቀጥ ህይወት። እሺ ቀጥ ህይወት። ልቀጥል ዶክተር? አዎ አዎ። እሺ ትክክል ነህና ይሄ ስለ ለውዝ ማለት ነው። እሺ የሚገርምህ እኛም አሁን እስከዛሬ እያስፈጨን ነበር። እንደውም የሱቁ ጥሩ አይደለም ብለን እያስፈጨን ነበር የምንጠቀመው። እሺ እኔ አሁን በፊት ጤና ጣቢያ ነበር የምሰራው። እሺ እና የሚገርምህ ነገር እንደውም በራችን ላይ ነው የተከፈተው ይሄ ለውዝ የሚሸጡት። እሺ በጣም እየገዛን ነበር የምንጠቀመው። እሺ በተደጋጋሚ እና እንደውም ምንድነው ይሄ ዘይትም አላቸው የኑግ ዘይት። እሺ ያው ጥራቱ ስናየው በአይናችን ምንም እንትን ያለ ነገር የለም፣ ጥሩ ነው ቆንጆ ነው ብለን ነው የምንገዛው። እሺ ያው አንተ ስትል ደግሞ አሁን እየፈራን መጣን። አትፍሩ፣ ፍሩ ሳይሆን ሁለት ነገር እናድርግ። መጀመሪያ እነዚህ አይነት ሰዎች ጥራት ማረጋገጫ ምን ይሰጡሻል? ስለ ጥራቱ ምንድነው ሊያረጋግጡልሽ ይችላል? ላቦራቶሪ ምርመራ አካሂደዋል? በውስጥ ያረጋግጡልሻል? በቃ ንግድ ፍቃድ ነው ያላቸው። ንግድ ፍቃድ አውጥተዋል። ለምንድነው ንግድ ፍቃድ የሚሰጣቸው? ለምን አትጠይቂም? ለምንድነው ንግድ ፍቃድ የሚሰጣቸው? ባይዘው ማንኛውም የምግብ አምራች ንግድ ፍቃድ ሲያወጣ ሰርቲፊኬት ኮምፒተንስ ባለሙያ ይዞ ላቦራቶሪ መርምሮ ነው ምግብ መሸጥ ያለበት። ለምንድን ነው ንግድ ፍቃድ የሚሰጣቸው? እኮ ነው አሁን ችግር እየፈጠረ ያለው ማለት ነው። ንግድ ፍቃድ አላቸው። ኢቭን ምግብና እንትንም አለው አይደለም? ምግብና መድኃኒት ቁጥጥር በየወረዳዎቹ። ይሄንን ወርዶ ማንም ቼክ የሚያደርግ የለም። ስለዚህ አንቺ የምታረጊልኝ መጀመሪያው እኔ ብቻችንን ስለሆነ አሁን የምታስረጅልኝ ማለት በቻልሽው አቅም ማለት ነው አሁን የምትገዥበትን ቦታ የምትጠይቂያቸው ከወረዳው የምግብና መድኃኒት ቁጥጥር ባለስልጣን የተሰጠህ ማረጋገጫ አለ ወይ ብለሽ መጠየቅ ትችያለሽ። አምራቹን ሰርተፍኬት እችላለሁ። ምናልባት ስለምንግባባ እኮ አንቺ በቻልሽ ሁላችንም ይሄንን ከጠየቅን ወደ ጥራትና ወደ ደህንነት መምጣት እንችላለን። አንድ ይሄ ነው። ሁለተኛው ግን አንቺ በአንቺ አቅም ይሄንኑ እየገዛሽ እየተጠቀምሽ ምን መቀየር ትችያለሽ? ምን መጠንቀቅ ትችያለሽ? ቅድም ሳስተምር ቤትሽ ውስጥ ካመጣሽ በኋላ የለውዝ ቅቤውን ስንት ጊዜ ትጠቀሚዋለሽ? መፈራረቁ ምን ያህል ነው? እሱ ደግሞ ያንቺ ኃላፊነት ነው አይደለም? እሱ ያንቺ ኃላፊነት ነው። ስለዚህ እሱን ውሰጂልኝ። ሌላ